በወረዳ ደረጃ ስንመጣ ደግሞ አስፈጻሚ አካል የምንላቸው ማን እንደሆኑ ሁላችንም ለይተን እናውቃቸዋለን። ፍርድ ቤት ህግ የሚያወጣበት ሁኔታ መኖር፣ የፌዴራል ሰበር ሰሚ ችሎት ውሳኔ በተመሳሳይ ጉዳይ ላይ አስገዳጅነት ያለው ህግ ደግሞ አለ። አንደኛ ፍርድ ቤት የሚያወጣቸው ህጎች አሉ። ከላይ ከፌዴራል ጀምሮ ደግሞ አስገዳጅ የምንላቸው የተቀመጡ ደግሞ ህጎች አሉ። በሁለተኛ ደረጃ እንግዲህ የህግ አውጪው አካል ወይም ፓርላማና ዋና ዋና ተግባር ተልእኮዎች። ህግ አውጪው የምንለው ምክር ቤቱ ዋና ዋና ተግባራቶች ምንድናቸው? አሁን በደረስንበት የዲሞክራሲያዊ ስርዓት ውስጥ ህዝብ ተሳታፊና የፖለቲካ ስልጣን ባለቤት እንዲሆን ተደጋግሞ ይነገራል። ይሄ ስንል በቀጥታ በሚደረገው ተሳትፎ አለ። በሁለተኛ በሚመርጣቸው ወኪሎች በዳኝነት ከህዝብ ጋር እንግዲህ አንደኛ የህዝብ የተለያዩ መድረኮችን በማድረግ ከህዝብ ጋር በመገናኘት የምናደርጋቸው አለ። በሁለተኛ ደረጃ የህዝብ ወኪሎች የምትባሉት እናንተ ማለት ነው ተካሄደ ነው እንጂ ውክልና የተሰጣቸው እዚህ ላይ በክልል ምክር ቤትም በፌዴራልም እኛ አካባቢ የሚነሱ ቅሬታዎችን ይዘው ከላይ አካባቢ ትግል የሚያደርጉ አካላቶች ውክልና ያላቸው ይቀመጡ ነበር። እነሱ እንግዲህ የሚነሱ ጥያቄዎችን ይዘው ወደ ሌሎች ክልሎች ጋር የጋራ በማድረግ ውክልናቸውን የሚወጡበት አማካኝነት አለና ወክለን የምንልካቸው ሰዎችም በዚያው ይጠቃለላል። ሌላ ህግ አውጪ ወይም የምክር ቤቶች በህግ ቀድሞ በታወቀ ጊዜ የሚካሄድ ምርጫ በህዝብ በቀጥታ የተመረጡ የህዝብ ተወካዮች ወይም እንደራሴዎች የሚገኙበት አካል ነው። የምክር ቤቶች የምርጫ ዘመን እንግዲህ ከሀገር ይለያያሉ። ከኛ ሀገር ጋር ተመሳሳይ የምርጫ ዘመናቸው አንድ አይነት የሆኑ ካናዳ፣ ህንድ ከኢትዮጵያ ጋር 5 ዓመታት ነው የምርጫ ዘመናቸው።